እናንተ ጥሩ ሃይምሮ ጥሩ ጭንቅላት ጥሩ ቦታ መድረስ ለእናታችሁ ስትሉ ለሞተችው መታሰቢያ ይሆናታል። ለአባትሽ ለወንድምሽ መታሰቢያ ይሆናል። እሺ ሐዘን አታብዙ፣ መከራ አታብዙ። አባቴ ሳይታመም በድንገት ሞተብኝ። የሚገርምሽ ግን አንድ ነገር ልንገርሽ፣ ህመሜ በልቤ። አባትሽን በጣም እግዚአብሔር ይወዳቸዋል። አንዳንድ የተቀደሱ እግዚአብሔር የሚወዳቸው ሰዎች ሳይታመሙ ነው የሚሞቱት። እግዚአብሔር ጽናቱን ይስጥሽ። አባትሽንም እግዚአብሔር በመንግስተ ሰማያት ያስብልሽ። አይዞሽ፣ አንቺ ጠንካራ ሆነሽ አባትሽን ስም ማስጠራት አለብሽ። እዚህ ጋር ደግሞ ሌላ ትኩሳት ቃል ኪዳን ሳሚ ብዙ ነገር የሆንኩለት ፍቅረኛዬ ካደኝ። መቼም እናቱ የሞተችበትና እናቱ ገበያ ሄደችበት እኩል ያለቅሳል አይደለም የሚባለው። ፍቅረኛዬ ካደኝ ብለሽ እያዘንሽ ከሆነ ብዙ የሆንሽለት ፍቅረኛሽ የካደሽ ብዙ ነገር የሆነልሽ ነገር ስለ ካደሽ እያዘንሽ ከሆነ ስህተት ነው። ለምን መሰለሽ? መጀመሪያውን በድኑ ነው እንጂ የመጣ ልብ አልመጣም ነበር። መጀመሪያውም ያንቺ አይደል፣ እግዚአብሔር አልፈቀደውም፣ ወሰደልሽ፣ ገላገልሽ። መጀመሪያ አንቺ አይደለም። ብዙ ሰዎች በህይወታችሁ ድንገት ይመጣሉ። አዎ አሳመማችሁ ነው የሚወጡ። ቁስላቸው በጣም ከባድ ነው። እነሱ ሂደው ሌላ ላይፍ ሌላ ህይወት እየኖሩ እናንተ ግን በህመም መኖር የለባችሁ። ይሄደው ይሂድ ይሂድ። ጦስሽን ከሄደ ነገር ጋር ለምን አብረሽ አንቺ ትጎጃለሽ? እነሱ እኮ አንቺን ረስተው እኮ ሌላ ህይወት ይኖራሉ። ሌላ ትዳር ሌላ ሴት ጋር ተጋድመዋል። አንቺ ግን የሱ ትዝታና የሱ ህመም ቁስለኛ አድርጎሽ ሽባ አድርጎሽ ለምን ትቀመጫለሽ? እህቴ ለማን አባቱ ብለሽ ነው? መነሳት አለብሽ አራግፈሽ። እሱን እያስታወሽ ለምን ትንታመሚያለሽ? ሰው ቢሄድ ሰው ይመጣል። እግዚአብሔር አለ። ነገርኩሽ እኮ ለአንቺ ያለው ሰው እኮ ገፍተሽው እንኳን አይሄድም። አባረሽው እንኳን አይሄድም። ውጣልኝ ካጠገቤ እንዳደርስ ብለሽ እንኳን አይሄድም። ለምን? አንዴ እግዚአብሔር ለአንቺ ያለው ሰው ስለሆነ። አንዳንዱ ግን ጊዜ ጠብቆ ይክዳል። በተለይ አረብ ሀገር ያላችሁ እህቶቼ በወንድ የምትካዱ ልባችሁን ቅስማችሁን ሰብሮ ሌላ ወንድ እንኳን እንዳታፈቅሩ ሌላ ወንድ እንኳን ገብታችሁ ገላችሁን እንዳትሰጡ አድርጓችሁ ይሄዱ አሉ። እነሱ ግን እየኖሩ ስለሆነ በልክ አንቺ መኖር አለብሽ። ለነሱ ማን ፈቀደላቸው? አቆስለው ለሄዱ ሰዎች ኮፕሊንግ ሼር ታብታብ ብታረጉት ምን ይላችኋል? ተው ግድ የላችሁ 200 ምናምን ሰው አለ። ኮፕሊንግ ሼር አድርጉ። እኔ አንዳንዴ ጊፍት የለመንኩ ያህል ነው ስሜት የሚሰማኝ። ኮፕሊንግ ሼር አድርጉ፣ ታብታብ አድርጉ። ለራሳችሁ ጥቅም ስትሉ አንድ ሰው መጥቶ ከሚዘጋውና ከሚቋረጥ ብለ ብታደርጉት ማለት አንዳንዴ የማትፈልጉ ሆነ ውጡና ሂዱ። የምትፈልጉ ሰዎች ግን እዚህ ከኔ ጋር ያላችሁ ሰዎች ግን ምን አለ ኮፕሊንግ ሼር ታብታብ ብታረጉ። እኔ እኮ ያስገደድኳቸው አይደለም። ቢያንስ እንዳይቋረጥ እንዳይዘጋ ለምን እንደሆነ አላውቅም፣ በምን ምክንያት እንደሆነ አላውቅም። እየገባኝ ባልሆነ ምክንያት ይሄን እናንተ ጋር እንዳወራ የማይፈቅዱ ሰዎች አሉ። ፓፓራዚዎች አሉ። ግሩፕ ከፍተው ዋትስአፕ ግሩፕ ከፍተው ሳሚ ሲገባ 20-30 ናቸው እኮ ሪፖርት አድርጉ እያሉ ለምን ቢዘጋ ምን እንደሚጠቀሙ አላውቅም። እናንተ ምን ብርቅ አይደለም እኮ ግርግር መፍጠር እኮ የታወቀ ነው። ምንም ጥቅም የለውም። ወደ ጉዳያችን እንሂድ። ኮፒንግ ሼር አድርጉ። እግዚአብሔር ያክብራችሁ። ፎሎ አድርጉት። እንደገና ደግሞ አንዳንዴ እንትን አድርጉት። ይሄ ምንድነው የሚባለው?
ጋላሪውን ሜምበሩን ሙሉት። አቤት ጌታ ወይ ፈጣሪ ወይ ትዕግስቱን ስጠኝ እና ወደ ጉዳያችን እንሂድ። ሳርዬ ቴንክ ዩ። እነሱ ደልቷቸው የሆነ ሴት ከእንትናቸው ላይ ሸጉጠው እየኖሩ ደስታቸውን እየተኖሩ ያው የጊዜ ጉዳይ ነው። አንድ ቀን ግን እግዚአብሔር ይፈርዳል። አይገርምም? ማንም ሰው የሆነ ሰው ገሎ የሆነ ሰው አሳምሞ የሆነ ቦታ ቢሄድ ተከትሎት የማይመጣ መስሎታል። ተከትሎት ይመጣል። የሆነ ነገር ለመቀየር ብላችሁ የሆነ ታሪክን የሆነ ቦታ ላይ ለማድረስ ብላችሁ ራሳችሁን ያን የመሰላችሁን ያችን የመሰለች ቆንጅዬ ልጅ ጫማውን ጨርሶ ሙጆሌ እስኪበላው ድረስ እግሩ እስኪሰነጠቅ ድረስ ሲንከራተትልሽ የነበረው ዛሬ አረብ ሀገር ስለመጣሽ እሱ በሌላ ህይወትሽን ቀይሮ አንቺን ግን የናቀሽ ሰው ወንድ ወድቀሽ ሰውን ማሳየት ያለብሽ ተነስተሽ ነው ማሳየት ያለብሽ። አንቺ ቁጭ ብለሽ በላይሽ ላይ ቺት ያረገብሽ ወንድ አንቺ አበባ መስልሽ አበበሽ ወርቅ ሆነሽ የተሻለ ሰው ነሽ፣ የተሻለ አስተሳሰብ ኖሮሽ የተረጋጋ ሰው ነሽ። ሴት ልጅ እኮ እብጥ ስትል ነው የሚያምርባት፣ እብጥ ስትል እንጂ ኮስምን ስትል ጥሩ አይደለም። መኮስመን የለባችሁም። ለማን አባቱ ብላችሁ ነው የምትኮስሙት? አስመሳዩ እንኳን እየኖረ አይደለ እንዴ? የበደላችሁ እንኳን እኮ እድሜ ተሰጥቶት እንኳን እየኖረ ነው። እንኳን እናንተ የተበደላችሁት ለምን አባቱ ብላችሁ እንዴ? ለማን አባቱ ዘራፍ አካካካካ ብላችሁ መነሳት ነው ያለባችሁ። ለማን ብለሽ እሱ ኮስም እንጂ ተሽለሽ አይተይሽ የተሻለ ወንድ ጋር ቁመሽ ይሽ ያኔ ከራሱ ላይ ቤንዚን አርከፍክፎ ቢሞት ይቀለዋል። አንቺ እሱን ብቻውን እንዲያወራ ማድረግ ትችያለሽ። አቤት የሴት ልጅ ጥበብ እኮ ጎበዝ ነች። ለማን አባቱ ብለሽ ነጠላ የምትለብሽው የምታዘጋዝቂ፣ ጥቁር የምትለብሽው፣ ማቅ የምትለብሽው፣ የምታለቅሽው ለማን ብለሽ? አይንሽ እንዳይጠፋ ያንን የመሰለ ወርቅ የሆነ አይንሽን እንዴት ታጠፊያለሽ? በሱ ብለሽ ለሄደ የምታለቅሱ ሰዎች ግን እናንተ እግዚአብሔርን አልሞታችሁም እንጂ ሙታችኋል። እንዲህ ይሄዳ እንኳን ሄደ ከላይሽ ላይ እግዚአብሔር አነሳልሽ፣ ትልቅ ቁስል ያነሳልሽ። ተመስገን ፈጣሪ ወይ ተሻለ ልትሰጠኝ እንደሆነ አውቃለሁ። አንተ ትለያለህ በሉት፣ ፈጣሪ ትለያለህ በሉት። ይለያል እንዴ? የምን መኮስመን? እሱ ቢያንስ እንኳን የተሻለች ነች ብሎ የሄደላት ሴት አንቺ የድሮ ሚስቱ የድሮ ፍቅረኛው እንደሆነሽ ቁጭ አድርጎሽ እንደሄደ በአካል ለምን አታሳያት? ለምንድን ነው ለሷ ጠንቋይ ቤት የምትሄጂው? ምን አስኬደሽ? ለማን ብለሽ? ስለዚህ በህይወታችሁ የጎዷችሁ ለእናንተ ለመውደቃችሁ ትልቅ ምክንያት ለሆኗችሁ ሰዎች ጸጥ በሉና አቤት ዝምታ እኮ ደስ ሲል ዝም በሉና ሰብስቡና ኃይላችሁን አንድ ቀን ከፍ ብላችሁ አሳዩአቸው። አንቺ የአረብ ሀገር ገረድ ብሎ የሰደበሽን ግርድና በህይወትሽ ውስጥ ምን ያህል ክብር እንዳለው ማሳየት ትችያለሽ። እሱን ገረድ ማድረግ ትችያለሽ። አንዱ አሉ ባልና ሚስቶች ተጣልተው በሳምንታቸው አባቷ 10 ሚሊዮን 50 ሚሊዮን ብር አወረሷት አሉ። ደውሎ ምን አለ? ካንቺ አርግዣለሁ አላላት? የሆነ የተሻለ ሰው ስትሆን እኮ ያ ሰው ማለት ምን እንደሚሆን አታውቁትም። እኛ የወንዶች ወንዳ ኮምፕሌክስ ነው።
በጣም ትንሽ ነገር ነው። የሆነ ሰው ከበለጠ አንተ መስሎሽ ነው አውቆ እንዳይታወቅበት ነው እንጂ አፉን የሚከፍተው ውስጡን ሌሊት ሙሉ እስር ቤት ውስጥ ነው የሚያደርገው። አይገርማቸው? በመጨረሻ ሲውረግን እንዴት ሰው ሆነች? እንዴት አፈሯን አራግፋ ተነሳች? እንዴት ከፍ አለች? ማን ነው ከፍ ያደረጋት? ማን ነው አይዞሽ አላት? ማን ያበረታታት ነው የምትባሉት? አይገርም? እንጃው በልጣችሁ ትንሽ ብዙ አይደለም እቺ ብታክል ከፍ በሉ። ለምን ዝቅት ያለሽ? ለማን ብለሽ እንዴ? ለአንቺ ሳትሆኝ ትቀሪያለሽ? ብላትሽ እኮ ጥበበኝነትሽ እኮ የተለየ። ለማን ብለሽ? ለሱ ወድቀሽ አራራ ለጠላቶችሽ ወድቀሽ ከታያሻቸው በቃ ያኔ እነሱ መኖር ይጀምራሉ። አይገርም? አንቺ መሞት ትጀምሪያለሽ። በቁምሽ ነው ምስጥ የበላሽ። ይሁላችሁ ሀዝናችሁ ተሰብራችሁ ተከፍታችሁ ማታ ማታ የምታለቅሱ ለማን ነው የምታለቅሱ? ለማን ነው እንባችሁን የምታወጡት? ለማን አባቱ ብለሽ ነው? ለምን ባናቱ አይተከልም እንዳርጋው በዳሱ የሚባል አለ አሉ። አርጋው በዳሱ የሚባል ጉራጌኛ ዘፋኝ ነው አሉ። ባናቱ ተተክሎ የሚጨፍር ሰው እያለ እንደዛ ነው ሲባል ነው የሰማው። ለማን ብለሽ አትከፈይት። ይህ ቀን አልፎ እኮ የተሻለ ቀን ላንቺ ይመጣል። ጊዜ ቂጣ ነው፣ ይገለባበጣል። ዛሬ አንቺ አንገትሽን በትደፊ አንገትሽ ያስደፉሽ ሰዎች ደግሞ ከስርሽ ሆነው አንቺ ከፍት ያለሽ። ያ የሚሆነው ግን አንቺ ጠንካራ ስትሆኝ፣ አንቺ ዝግጁ ስትሆኝ። አንቺ ልብሽ ሲያብጥ ልብሽን አሳብጭ። ይሄ አሁን ወጥተው የሚደሰኩሩት የሚያወሩት የሚቀባጥሩት ሰዎች እውነት ትክክለኛ ህይወታቸው የሚኖሩ መስሏችሁ ነው? አሳብጠውት ነው ልባቸው። ገና ላይ ናቸው ያሉት። ይሄ እኮ ማታ ማታ ሁሉ የሚያለቅሱ ሰዎች አሉ። ታውቃላችሁ አይደል? ወያቱ ለማን ብለሽ የሚያኖርሽ እግዚአብሔር፣ የሚያስተነፍስሽ እግዚአብሔር፣ የሚያቆይሽ እግዚአብሔር፣ ይህን የመሰለ ውበት የሰጠሽ እግዚአብሔር እሱ ምን አባቱን አገባው ብለሽ ነው ለሱ የምታለቅሽ? ቱርክ ልሄድ ነው ለመሰራት። ምንሽ ነው የምትሰሪው? ለምን ስትሰሪው ላይ ስትሰሪ አትይም? ኮፕሊንግ ሼር ተባበሩኛ። የተመቻችሁ ሳላችሁ ኮፕሊንግ ሼር ተባበሩ። 300 ነው ባለ መታደሉ ነው። 381 ሰው ነው ኮፕሊንግ ሼር ያደረገው። 200 ነው 300 ሰው ያለ እዚህ ውስጥ ለምን ታፕታፕ ኮፕሊንግ ሼር አታደርጉት? ቆይኔ አይገባኝም። ኮፕሊንግ ሼር፣ ታፕታፕ፣ ጊፍት እንደገና ደግሞ ፎሎ አይገባኝም። ከተገባኝ አድርጉት። በነገራችን ላይ አንድ ያልገባችሁ ነገር አለ። ጊዜ አይደለም የጣላችሁ። ጊዜ ሰውን ጥሎ አይጥልም። ጊዜ ሰውን አይጥልም። እናንተ ናችሁ ራሳችሁ ወደቃችሁት። ጊዜውማ ያንም የነበረው ጊዜ አሁን ነው ያው ነው። ፍቅር ቴንኪው። ጊዜ አይደለም የጣላችሁ ወይም ደግሞ የሆነ ሁኔታዎች አይደለም የጣሏችሁ። ምናልባት ዛሬ ወደቃችሁበት መንገድ ለእናንተ መልካም የታሰበ ነገር አለ ማለት እንደዛ ሊነጋ ሲል ሊጨልም የለ በጣም ይጨልማል አሉ። ሊነጋ ሲል አንቾ ቴንኪው። ሶ እናንተ የሆነ ቦታ ላይ ትደርሳላችሁ፣ እመኑ። ተሰብራችሁ ግን እንዳትቀሩ። አሁን ብዙ እህቶች ተሰብረው ቁጭ ብለዋል።
ተሰብረው ቁጭ ብለዋል። ለሰው ተናግረውት መፍትሄ ያጡት ነገር ስላለ ለሰው እኮ አውርተውታል። ያ ሰው ግን አልረዳቸውም። አይዞሽ የኔ እናት ውድቀታችሁን ማለት ሰው ስትነግሯቸው እኮ አይ እኔ አንድ እውነት በጣም የምወዳቸው ወዳጆች አሉኝ። እግዚአብሔር በጣም እንዳይቀይርብኝ በጣም የማከብራቸው የምወዳቸው ጓደኞች አሉ። ሆነ ነገር በሆንኩ ሰዓት ከጎኔ የቆሙልኝ ሰዎች አሉ። በዛው ደግሞ ጎን ለጎን ደግሞ መውደቄን አይተው ተመልሶ አይነሳም በቃ ዋጋ የለውም ብለው ማለት ነው መጥፎ ጠረናቸውን ትተውብኝ ሰዎች አሉ። ትናንትና እኮ አንተ ብትታመም እኮ ኩላሊታችንን እንሰጣለን ያሉኝ ሰዎች እንኳን ኩላሊታቸውን ሊሰጡኝ ጭራሽ የት እንዳለው እንኳን ማወቅ አቅቷቸው ስደውል ስልክ አያነሱም። አይገርም? ስልክ ሰው እኮ ማለት ክፉ ነው። በተለይ እኛ ኢትዮጵያኖች እኮ አንድ በጣም ችግር አለ። እናንተ አትታመሙ። የምትታመሚለት ምክንያት አይኖርም። አራግፊ፣ ልብሽን ከፍ አድርጊ፣ ብድግ በይ፣ ተነሽ። የተሻለ መንገድ አለሽ፣ የተሻለ ነገር አለ። አዎ አሁን ላይ ያልተሻለ ያለ የመሰለሽ የተሻለ ነገር አለ። ለእግዚአብሔር የሚሳነው ነገር፣ ለፈጣሪ የሚሳነው ነገር የለም። የተረሱትን የሚያስታውስ አምላክ፣ የተጣሉትን የሚያነሳ አምላክ እጅሽ ላይ አለ። ተጠቀሚበት፣ ተጠቀሚበት። ለማን ጊዜ መስጠት እንዳለብሽ አሁን ብልጡ። አታልቅሽ፣ ሐዘን አታብዢ፣ አታማርሪ። ተረስቻለሁ አትበይ። ማንም አልረሳሽ። ራስሽን የደበቅሽው በራስሽ ውስጥ ውጭና ያቺ ስትናገር አፍ የምታስከድነዋ ሴት ሁኚ። ያቺ ብድግ ስትል ውበቷ ጉድ እኮ የሚባልላት እንዴ! ሳትጠገቢ እኮ ነው የመጣሽው። ሳትሰለች እኮ ነው ከቤት የወጣሽው። ለምንድን ነው አሁን ልትሰለች የፈለግሽው? ለማን ብለሽ? በዛ ማርነትሽ፣ በዛ ውበትሽ፣ በዛ በንጹህ አይምሮሽ የሚያቅሽ ማህበረሰብ ጋር እኮ ነው የወጣሽው። ለምንድን ነው የሆነ ነገር ሰብሮሽ የተቀመጥሽው? ዳግም መውደቅ ያደክማል። አያደክምም። ይኸውልሽ እስትንፋስ እስካለ ድረስ ህይወት እስከቀጠለች ድረስ ይሄ የምተነፍሽው አየር እስከተሰጠሽ ድረስ ህይወት ትቀጥላለች። ስትወድቂ ስትነሺ፣ ስትወድቂ ስትነሺ ነው መቆየት ያለብሽ። በምንም ታምር ወደ ኋላ ሆናችሁ የሰው ጭራ እንዳትሆኑ፣ የሰው ጭራ እንዳትሆኑ። ከቻላችሁ ቅደሙ፣ ካልቻላችሁም ቅደሙ። በጣም ካልቻላችሁም ተንፏቃችሁም ቢሆን ቅደሙ። መቅደምና መቅደም ብቻ ነው፣ ማሸነፍ ብቻ እንጂ የሰው ጭራ እንዳትሆኑ። የሰው ጭራ ከሆናችሁ በጣም የሰው ዝንባሞች አሉ፣ የሰው ተዋኖች አሉ። ምላሳቸው፣ ንቀታቸው፣ አክታቸው በጣም ከባድ ነው። ተው። ይኸውላችሁ የሚያኖር እግዚአብሔር፣ የሚያቆይም እግዚአብሔር፣ የወደፊትሽንም የሚያውቅ እግዚአብሔር። ሰው እንኳን አያውቅ፣ እንኳን ሰው ራስሽ አታውቂውም። ይነግርሽ ሰው እግዚአብሔርን የመሰለ አምላክ አጠገብሽ አባት እያለሽ፣ እንዴት ሰው አባት እያለው አምላክን የመሰለ አባት እያለው ተሰብሮ የሚቀር ለማን ብለሽ? ለማን ብለሽ? አንቺ እኮ እንደ ወርቅ ተነጥረሽ እንደ ወርቅ እሳት ውስጥ ተጥለሽ የተነሳሽ ሰው ነሽ። አንቺ እኮ መኖርን ታውቂበታለሽ። የመማር ያለመማር፣ የመኖር ያለመኖር አይደለም። የሰው የመከተል ያለመከተል የግርግር ጉዳይ አይደለም። የህይወት ጉዳይ ነው። የህይወት በአንቺና በአምላክሽ ውስጥ የሆነ አግሪመንት አለ። እግዚአብሔር ለአንቺ የገባልሽ አግሪመንት አለ የማይነግርሽ። አንቺ መተሽ ነው ሊታውቂ የምትችይው። ተነስተሽ እግዚአብሔር የወደቀ ሰው ላይ ተነሽ አይልሽ። እውነቴን ነው የምነግራችሁ። መጽሐፍ ቅዱስ ላይ የተጻፈው ነው። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል፣ ላለው ይጨመርለታል ነው የተባለው። እመኑ ይደረግላችኋል።
ዝሩ ይበቅልላችኋል የተባለ የታል የዘራሽው የታል የተነሳሽው ላለው ማለት እኮ ውስጥሽ መነሳትን መድረስን ቆንጆ ሆነሽ መኖርን ማደግን መለወጥን ውስጥሽ ከሌለ እንዴት ይባርክልሻል? የሌለሽ ከየት ያምጣ እንዴ? እምትለምኚው ምሬት ነው። እኔ ምን ሆኜ ነው ከሰው በታች ሆንኩት? ለምንድን ነው ከዚህ ቦታ ማታወጣኝ? አያወጣሽም። ለምንድን ነው የሚያወጣሽ? ማን አስገብቶሽ ነው? ማን የሚያወጣሽ? ራስሽ እኮ ነው የገባሽው። የገባሽበት ቦታ ለመውጣት ጫፉን ያዥ፣ ጫፏን ያዥ። እሱ ጎትቶ ያወጣሽ። መነሳት ሳይሆን ማማረር እኮ አይወድም እግዚአብሔር። መነሳት፣ ለመነሳት መጣር፣ ሀዘን የሰበረሽ ላይ መነሳት። በቃ እንደዚህ ባሽ ጥርቅ ጥርቅ አድርግ ኖ ለምን ብለሽ በመድኃኒት ያለ የተደበቅሽ ሰው አለሽ። በለቅሶ ውስጥ የተደበቅሽ አለሽ። በሀዘንና በህመም ውስጥ ቁጭ ያልሽ ሰው አለሽ። ለማን ብለሽ ነው የተደበቅሽ? ለማን ብለሽ? ለማን አባቱ? ለዚህ ይሄ ዛሬ ሰው ነገ አውሬ ነገ አፈር ለሚሆን ህዝብ ዛሬ ታይቶ ዛሬ መልካም መልካም ተጫውቶ የጭቃሾ ለማን ብለሽ? ማን ነው እሱ? ማን ነው? ለማን ብለሽ? ይሄ ባዶ ካንቺ ያልተሻለ በምላሱና በሆነ ነገር ላይ ሆነ ጊዜ ተጠብቆ ላይ ነኝ ብሎ ተንጠልጥሎ አንቺን ላይ ሙድ ለመያዝ የሚናገረው ፋራንች ለሚልሽ እሱ ሺሻ ስላጨስ እሱ የሆነ ሰው ስለተከተለው አንቺ የበታች አድርጎ የሚያይሽ ለዚህ ህዝብ ኧረ እንዳሰሚ ጆሮሽን ድፈኝናት። ለእንደዚህ አይነት ሰው ቦታም ክብርም ሰላምታም አይኖርሽ። ኖ በይ። የሚጠብቅሽ አይተኛ መስሎሽ ነው። አንቺ ተኝተሽበት ነው እሱ የተኛ ይመስልሽ እንጂ አንቺ ነሽ የተኛሽበት። ተነሽ። ለምንድን ነው የተቀመጥሽው? ለምንድን ነው አዳዲስ ሀሳብ ማታመጪው? ለምንድን ነው የተሻለ ነገር? ለምንድን ነው ወይ ኑሮ ውድነት እያልሽ የምታማርር? ኑሮ ውድነት በእኛ ሀገር ነው እንዴ የተጀመረው? በአንቺ ነው የተጀመረው? የሆነ ቀን እኮ በኑሮ ውድነት ውስጥ እኮ በኮሮና መጣ ተባለ። ታስታውሳላችሁ? በኮሮና በመምጣቱ እኮ ሚሊዮነር የሆኑ ሰዎች አሉ። እንደሞቱት የሞቱትን ነው አይደል የሰማችሁ? በየቀኑ የሚሞቱትን የረገፉትን ነው አይደል የሰማችሁት? ሚሊዮነር የሆኑትን ለምን አልነገሯችሁ? ሚሊዮነር የሆኑ ማክስ በመሸጥ ግላብ በመሸጥ ሳኒታይዘር በመሸጥ ሀብታም የሆኑት አንዳንድ ሁኔታዎች ጊዜያቸው ያ የመጣ ነገር ለእናንተ መፍትሄ ቢሆንስ? አሁን ኑሮ ውድ ነው፣ አገር ላይ ሰላም መኖር የለም፣ ግብሩ መከራ ነው፣ ሱቅ ብትከፍቻ አሰሪም ምናምን የሚሏችሁ ሰዎች አሉ። እነሱ ካልተሳካላቸው እናንተ የነሱ ኑሮ ነው እንዴ ልትኖሩ የምትሄዱት? የነሱን ህይወት ነው እንዴ የምትኖሩት? እነሱ እኮ የሆነ ነገር ሞክረዋል፣ የተሳሳተ ነገርን የሞከሩት እና እነሱ ያወሩትን ነው እንዴ የምትኖሩት? አይደለም። ላንቺ ያንቺ መክሊት፣ ያንቺ ህይወት፣ ያንቺ መንገድ፣ ያንቺ አስተሳሰብ እኮ ከሌላው አስተሳሰብ የተለየ መሆን አለበት። ለምንድን ነው አንድ አይነት ውድቀት፣ አንድ አይነት አስተሳሰብ፣ አንድ አይነት ሀዘኔታ የምትወዙ? ለምንድን ነው የምትወዘወዙት እንዴ? የምትኖሩት እኮ አንዴ ነው። ለምንድን ነው የሰዎች ጥገኛ የሆናችሁት? ለምንድን ነው በሚሰብሯችሁ ሰዎች ውስጥ ታምራችሁ ይሉንታ ይዟችሁ ሼም ይዟችሁ ጭንቅላታችሁ እያወቀ አጭበርባሪ መሆናቸውን እያወቃችሁ ከሃዲ መሆናቸውን እያወቃችሁ መጥፎ መሆናቸውን እያወቃችሁ ጭንቅላታችሁ እያወቀ ጭንቅላታችሁ ያሰበውን ለልባችሁ መንገር አቅቷችሁ ነገ ከዛሬ ይሻላሉ እያላችሁ እናንተ ተሰብራችሁ ለምን ትቀራላችሁ? ለልባችሁ ንገሩትና አስወግዷቸው። ተነሱ። ማን ወድቆ ማን ይቀር? የቤት ሰራተኝነት እኮ የተሰጠሽ ማዕረግ ወይም ደግሞ ሽልማት ወይም ደግሞ የወደፊት ህይወትሽ አይደለም። አንቺም እኮ ማዳም መሆን ትችላለሽ። አንቺም እኮ አሰሪ መሆን ትችላለሽ። አንቺ እኮ ልብሽን የገደልሽው ለምን ትገደልሽው? ለምንድን ነው ማተንት ማትሉት? የእናንተ ህይወት እኮ ከዚች ከርግቧ አይተናነስም። የርግቧን ታሪክ አውቃችኋል አይደል? እርግቧ